በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ተንሳ ሙታን በአቢይ ኃይል ወስልጣን አሰሮ ለሰይጣን አጋአዞ ለአዳም ሰላም እሚእዜሰ ኮነ ፍስሐ ወሰላም። አእይንተ እግዚአብሔር አበው ካህናት አሃው ዲያቆናት የቤተ ክርስቲያን ጌጦቿ ምእመናን አባቶች እናቶች ወንድሞችና እህቶች እግዚአብሔር አምላክ የሚወዳችሁ ሕፃናት ጭምር ሰላም እግዚአብሔር ከሁላችን ጋራ ይሁን። የእመቤታችን ቅድስተ ቅዱሳን ምልዕተ ክብር ምልዕተ ውዳሴ መዝገበ ጸሎት አቁራሪተ መዓት ሰዓሊተ ምሕረት እማምላክ ወላዲተ አምላክ ረድኤቷን በረከቷን አማላጅነቷን በኔም በባሪያው በእናንተም በሁላችን ላይ ያሳድርልን። ክርስቶስ ሞትን ድል አድርጎ ተነሳ። በታላቅ ኃይልና ስልጣን ሰይጣንን አሰረው፣ አዳምንም ነፃ ወጣው። ከእንግዲህ በኋላ ሰላምና ፍስሐ ለሁላችንም ሆነ ይሁን በሚል በበዓለ 50 ሰላምታዬን ጀምሬያለሁ። እንደምን አላችሁ? ባላችሁበት ሁሉ አሁንም የአብ ጸጋ ይደርባችሁ፣ የወልድ ቸርነት አይለያችሁ፣ የመንፈስ ቅዱስ ኅብረት አንድነት ይደርባችሁ። የእመቤታችንን ደግሞ ፍቅሯን በልቡናችን ጣዕሟን በአንደበታችን ጸጋዋን በሰውነታችን ያሳድርልን። ረድኤተ እግዚአብሔርን አጋዥ በማድረግ ዛሬ የምንመለከተው ትምህርት የሚያተኩረው በቅድመ እርገት ጊዜ እርገት ድህረ እርገት ላይ ይሆናል። ይህ ማለት ቅድመ እርገት ያለው አጠቃላይ የአምላካችንን ታሪክ ሳይሆን ልክ ባረገባት ዕለት ባረገባት ሰዓት ከማረጉ በፊት ምን ተደረገ፣ ባረገ ጊዜ ምን ተደረገ፣ ካረገ በኋላ ደግሞ ምን ሆነ። ይህን ታሪክ በሉቃስ በተጻፈው በሐዋርያት ሥራ ምዕራፍ 1 ላይ የምንመለከተው ይሆናል። አምላካችን በኔም በእናንተ ይደር። የነቢያት የሐዋርያት የሊቃውንትን ጉባኤ የባረከ እግዚአብሔር የኛንም ይባርክልን። ስለ እርገት እንግዲህ እርገትን ሁሉ ጊዜ ሐሙስ ቀን ነው የምናከብረው። ጌታችን ያረገበትን 40ኛው ቀን ሐሙስ ላይ ነው የሚውለው። ብዙ ስለ እርገት ተመራችኋል አውቃለሁ፣ ተምረናል። አባቶቻችን መምህራንን የቤተ ክርስቲያናችንን ሊቃውንት እድሜና ጤና ሰጥቶ ይጠብቅልን። እኔም ትንሽ እንደው ለማስታወስ አንዳንድ ነገሮችን ትኩረት ሰጥተን እንድናያቸው መፈልጋቸውን ብቻ ጠቆም ለማድረግና ለእናንተም ደግሞ ከሌሎች ሰዎች ጋር በተለይ ስለ እምነታችሁ ስትነጋገሩ ያለፈውን እሁድ ትምህርት በደንብ ተከታትላችኋል። ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ከሰማይ ሰማያት የወረደው ማን እንደሆነ በብዙ መንገድ ደግሞ ከኖስቲሲዝም ከተባለው የነ ሞንታነስ የነ ሴረንቱስ የነ ኢቦን የተለያየ የግኖስቲኮች ትምህርት ምንፍቅና የተነሳ እነ አሪዮስ እነ መቅዶኒዮስ እነ ንስጥሮስ እንዴት እንደካዱ ከዛም በኋላ ደግሞ እነ አውጣኪ እነ ሰባሊዮስ እነ አቡሊናሪዮስ እነ አርጌንስ እነ ማኒ ሌሎችም እነ ጳውሎስ ሳምሳጢን የመሰሉ ታላላቅ የመናፍቃን መሪዎች እንዴት እንደተነሱ አይተናል። ዛሬም በዚህ ትምህርት ውስጥ የምንመለከተው አብይ ጉዳይ ምንድነው? እንዳልኳችሁ ቅድመ እርገት ጊዜ እርገት ድህረ እርገት ልክ ክርስቶስ ከማረጉ በፊት ያለችውን ሰዓት ባረገ ጊዜ ያለውንና ካረገ በኋላ ያለውን ስንመለከት ማን ነው ኢየሱስ ክርስቶስ የሚለውን በዚህ ውስጥ በጉልህ እንመለከታለን። ትምህርታችን እንዳልኳችሁ የተመረኮዘው በረከቱ ይደርብንና ከአራቱ ወንጌላውያን አንዱ በሆነው በገጸ ላሂም በመተመሰለው በቅዱስ ሉቃስ የሐዋርያት ሥራ ላይ
ይሆናል። በነገራችን ላይ ቅዱስ ሉቃስ ወንጌሉንም የጻፈው እሱ ነው። የሐዋርያት ሥራንም የጻፈው እሱ ነው። በረከቱ ይደርብን። የአምላኩ በረከት በእኔም በእናንተ ላይ ይሁን። የሐዋርያት ሥራ ምዕራፍ 1 ላይ ከቁጥር 9 ጀምሮ እስከ 12 ያለ ቃል አለ። በእንተ እርገት ይላል። ማለትም ስለ እርገት፣ ስለ ማርገት፣ ስለ አምላካችን መድኃኒታችን ኢየሱስ ክርስቶስ እርገት። ስለዚህ ሉቃስ ወንጌላዊ እንደጻፈው እኛም እንደተማርነው አባቶቻችን እንደሚነግሩን የኢየሱስ ክርስቶስ የማረግ ሁኔታ ምን ይመስል ነበር? ያው ሁላችሁም የምታውቁት በ40ኛው ቀን እንዳረገ የታወቀ ነው። በ50ኛው ቀን መንፈስ ቅዱስ ልኳል። ሞትን ድል አድርጎ ከተነሳ በ40ኛው ቀን ላይ አምላካችን አርጓል። ከእርገቱ በፊት የሆነውን እንይ። ከእርገቱ በፊት ጌታችን አምላካችን ኢየሱስ ክርስቶስ ከማረጉ አስቀድሞ ለሐዋርያቱ ለ120 ቤተሰቦች ጭምር ምን እንዳስተማራቸው ምን እንደነገራቸው ቅዱስ ሉቃስ የሚጽፈው አለ። በዚህ ቅዱስ ሉቃስ በጻፈው ግብረ ሐዋርያት የሐዋርያት ሥራ ላይ የምናየው ለነዚህ ለደቀ መዛሙርቱ በአንድ ላይ ተሰብስበው እንዳሉ እንዳስተማራቸው እንደነገራቸው ከዛ በኋላ ለኔ ምስክር ትሆናላችሁ 1 በኢየሩሳሌም 2 በይሁዳ 3 በሰማርያ 4 በአጽናፈ ዓለም በምድር ዳርቻ ሁሉ ለኔ ምስክር ትሆናላችሁ ብሎ የገለጠላቸው አለ። እና በዛ ላይ ምንድነው እንግዲህ ይዜንዎሙ ወይነግሮሙ በእንተ መንግስተ እግዚአብሔር ይላል። ይዜንዎሙ ወይነግሮሙ በእንተ መንግስተ እግዚአብሔር ስለ እግዚአብሔር መንግስት ይነግራቸው ነበር ይላል። እንግዲህ ይህ ከማረጉ በፊት የሆነ ነው። ሁለት ነገር ልብ በሉ። ይዜንዎሙ ይነግሮሙ የሚል ቃል አለ። ሁለቱም በግዕዙ ዜነወ ነገረ ሁለቱም አንድ አይነት ትርጉም ይኖረዋል። ግን ዜነወ ነገረ እዚህ እንደሚነግረ ለሐዋርያቱ ይዜንዎሙ ወይነግሮሙ ብሎ ሲነግረን ይዜንዎሙ ባለው ላይ ወይነግሮሙ ባለው ላይ ሁለት ነገሮች ላይ ያተኩራል ማለት ነው። ሁለት ነገሮች ላይ ምንና ምን ላይ? ይዜንዎሙ ኦሪትን ይነግራቸው ነበር ሲል ነው። ይነግሮሙ ሲል ወንጌልን ይነግራቸው ነበር ይላል። እንደገና ደግሞ ይዜንዎሙ ወይነግሮሙ ይዜንዎሙ ወንጌልን ይነግራቸው ነበር። ዜና የወንጌልን ዜና ይነግራቸው ነበር። ወይነግሮሙ ወንጌል ውስጥ ያለውን ደግሞ ረቂቅ የሆነውን ምስጢር እኔ ከአብርሃም በፊት ነበርኩ እኔና አብ አንድ ነን የሚለውን እኔ ከሰማይ የወረድኩ ሕይወት እንጀራ ነኝ የሚለው ልዩ ልዩ የሆነውን ደግሞ ረቂቅ የሆነውን ነገር ወይነግሮሙ ይነግራቸው ነበር። በእንተ መንግስተ እግዚአብሔር ስለ እግዚአብሔር መንግስት ይነግራቸው ነበር። ስለ ራሱ ይነግራቸው ነበር። ስለ ራሱ መንግስት ይነግራቸው ነበር። ስለዚህ ለደቀ መዛሙርቱ ከማረጉ በፊት ይዜንዎሙ ወይነግሮሙ በእንተ መንግስተ እግዚአብሔር ስለ እግዚአብሔር መንግስት ይነግራቸው ነበር። ሶስተኛ ይዜንዎሙ ወንጌልን ይነግራቸው ነበር። ወይነግሮሙ ሌላ አንድ ነገር ተጨማሪ ነገራቸው ወንጌልን ካስተማራቸው በኋላ መቼ? በ40ኛው ቀን ውስጥ። በ40ኛው ቀን ውስጥ ምንድነው ያስተማራቸው? ነገራቸው ወይም ደግሞ አስተማራቸው ብለን በዚህ ስናይ ምንድነው የነገራቸው? ምንድነው ያስተማራቸው ስንል አንድ ቀድሞ የነበረውን በሙሴ በነቢያት የተጻፈውን ይነግራቸው ነበር። ሉቃስ ራሱ ወንጌላዊ ሲጽፍ በ24ኛው ምዕራፍ ቁጥር 27 ላይ ስለ ራሱ የተጻፈውን ለነዛ ለሁለቱ ለኤማሁስ መንገደኞች ይነግራቸው ነበር ብሎ ራሱ ሲነግራቸው በሙሴና በነቢያት ስለሱ የተጻፈው ይላል። ሁሉም ተሰብስበው ባሉበት ሰዓት ደግሞ በሉቃስ ወንጌል ምዕራፍ 24
ቁጥር 44 ላይ ስታዩ ደግሞ የመጽሐፍቱን ዝርዝር ያስቀምጥላችኋል። አንድ በሕግ በሙሴ የተጻፈው ይላል። ሁለት ትንቢት በነቢያት የተጻፈው ይላል። ሶስት በመዝሙራት የተጻፈው ይላል። የሙሴ ሕግ 8ቱ ብሔረ ኦሪት ናቸው። እነዚህ 8ቱ ብሔረ ኦሪት እንደምታውቁት 5ቱ የመጀመሪያዎቹ የመጽሐፍ ቅዱስ ክፍሎች አሉ። እነዛን የምታውቋቸው ናቸው። እንደገና ኩፋሌን ጨምሩበትና እዛ ላይ ከዛ ቀጥሎ ደግሞ ያለውን እንግዲህ የነ ሩትን መጽሐፍ እሱን ሁሉ ጨምሮ የነ ኢያሱን ጨምሮ አንድ ላይ እነሱን መሳፍንትን ይዞ ብሔረ ኦሪት ብሎ ይናገራል። ስለዚህ እነዛን ብሔረ ኦሪት በጠቅላላ ይነግራቸዋል። ቀጥሎ እንግዲህ ይሄ የሙሴ ሕግ የተባለው ነው። አንድ ላይ ያለ ነው። የነዛም ታሪክ በዛ ላይ ተጨምሮ ስላለ ከአምስቱ ጋራ ማለት ነው። ተጨማሪ ደግሞ በነቢያት የተባለው 16 ነቢያት አሉ። እነዚህ 16 ነቢያት በሁለት ይከፈላሉ። አበይት ነቢያትና ደቂቅ ነቢያት ይባላሉ። አበይት ነቢያት የሚባሉት 4 ናቸው። ደቂቅ ነቢያት የሚባሉት 12 ናቸው። አበይት ነቢያት ደቂቅ ነቢያት የተባሉት ተበላልጠው አይደለም፣ አይበላለጡም። በእድሜ አይደለም፣ በጸጋ አይደለም፣ በጽሁፋቸው መጠን ነው። የነዛ ሰፋ ያለ ነው። የኢሳይያስ፣ የኤርምያስ፣ የዳንኤል፣ የሕዝቅኤል ሰፋ ያለ ስለሆነ አበይት ተብለዋል። ሌሎቹ ግን ደቂቅ ነቢያት የተባሉት ደግሞ ሌሎች 12 ናቸው። በአጠቃላይ 16 ናቸው። በእነዚህ ሁሉ የተነገረውን ስለሱ ይነግራቸው ነበረ። ይዜንዎሙ ወይነግሮሙ በእንተ መንግስተ እግዚአብሔር፣ ስለ እግዚአብሔር መንግስት ይነግራቸው ነበር ብሎ ስለዚህ ይሄንን ይዘረ መዝሙራት ደግሞ የሚላቸው እንዴት አይነቶች ናቸው? ምን አይነት መጽሐፍ ናቸው መዝሙራት የሚባሉት? የኢዮብ መጽሐፍ፣ የዳዊት መጽሐፍ፣ የሶሎሞን፣ የሲራክ እነዚህ ደግሞ መዝሙራት ተብለዋል። በዛም ውስጥ በእንተ መንግስተ እግዚአብሔር ነው። ስለ እግዚአብሔር መንግስት ነው የሚናገሩት። ስለ ራሱ ይነግራቸው ነበረ። ከማረጉ በፊት ቅድመ እርገት በዛች ዕለት ወደ ደብረ ዘይት ተራራ እየሄዱ ይሄንን ነበረ የሚነግራቸው። ያረገው የት ነው? ደብረ ዘይት ተራራ ላይ ነው። ስለዚህ ይነግራቸው ያስተምራቸው ነበር የሚለውን በሶስተኛ ትርጉም በመጀመሪያው ምን ብለናል? ይዜንዎሙ ኦሪትን ይነግሮሙ ወንጌልን። በሁለተኛ ትርጉማችን ይዜንዎሙ ወንጌልን ይነግሮሙ ወንጌል ውስጥ ያለውን አብይ አንኳር ነገሮች ሁሉም አንድ ነው። ሁሉም ትልቅ ነገር ነው። ግን መንግስተ እግዚአብሔር እሱን ነበር ይነግራቸው የነበረው በዛ ውስጥ ያለውን። ሶስተኛ ደግሞ ይዜንዎሙ ወንጌልን ይነግሮሙ መጽሐፈ ኪዳንን ያስተምራቸው ነበረ። ይሄ ደግሞ እንግዲህ አጠቃላይ በ40 ቀን ውስጥ ነው። በ40 ቀን ውስጥ ከማረጉ በፊት የሆነው ይሄ ነው። አንዳንድ ሰዎች ክርስቶስ ከሞት ከተነሳ በኋላ ወዴት ነው ሄደው? እስቲ ጥያቄ ልጠይቃችሁ። ግን በነገራችን ላይ ስንት ጊዜ ነው የተገለጠላቸው ከሞት ከተነሳ በኋላ? ከሞት ከተነሳ በኋላ ስንት ጊዜ ነው? ጥሩ። በጉባኤ 3 ጊዜ ነው የተገለጠላቸው። 3 ጊዜ ተገልጦ አስተምሯቸዋል። ለየግል ግን በተለያየ መንገድ ለአንዱ በሌላ መንገድ ለአንዱ በሌላ መንገድ ወደ ኤማሁስ ሄዱ የተገለጠላቸው አሉ። አትክልት ስፍራ እነ ማርያም ቆመው የተገለጠላቸው አለ። በእንዲህ አይነት ሁኔታ ለተለያዩ ሰዎች ተገልጦላቸዋል። እሱ ሳይቆጠር በጉባኤ ግን የተገለጠላቸው 3ቱ መገለጥ ነው። ስለዚህ 3ቱ ጉባኤ ክርስቶስ ከሞት ከተነሳ በኋላ የተገለጠበትን እሱን ያሳያል። በ40 ቀን ውስጥ ምን ሰራ ለሚሉ ሰዎች ጌታችን አምላካችን በልብ መታሰቡ በቃል መነገሩ ከፍ ከፍ ይበልና መጽሐፈ ኪዳንን ሁሉ ያስተማራቸው በዚህ በ40 ቀን ውስጥ ነው። መጽሐፈ ኪዳናት ስንት ናቸው? ጌታ ያስተማራቸው ስንት ናቸው? 7 ናቸው። 7 ናቸው። ብዙ ሰው እንዲጠቀምበት ይሄ መጽሐፍ ብዙዎቻችሁ እንደደረሳችሁ ተስፋ አደርጋለሁ። መጽሐፍ አሚን ወስርዓት ብዙ ረቂቅ ነገሮችን በአንድ ላይ እስትግቡ አድርጌ እዚህ ላይ አስቀምጬላችኋለሁ። የምትፈልጉ ሰዎች ሁሉ አሁን
ሰባቱ መጽሐፈ ኪዳናት ገጽ 286 ላይ እንግዲህ ኢትዮጵያ ውስጥ ያለው መጽሐፍ በገጽ ስንት ላይ እንደሚያስቀምጥ አላቅም 286 ገጽ ላይ መጽሐፈ አሚን ወስራት ለምሳሌ እዚህ ሰባቱ ኪዳናት የሚላል እነዚህ ሰባቱ ኪዳናት ማን ናቸው ይነግራችኋል አንደኛ ትምህርተ ህቡአት ነው ትምህርተ ህቡአት ካህን የሚጸልየው ነው ትምህርተ ህቡአት ካህን የሚጸልየው ነው እሱም ከጵርስፎራ አስቀድሞ ይነገር የተባለ ማለት ከቅዳሴ አስቀድሞ ይነገር የተባለ ትምህርተ ህቡአት እሱን የያዘ ሚስጥር ነው እንደውም በዚህ አጋጣሚ ያን ነገር ልንገራችሁ የኦርቶዶክስ ምእመናን ካህናቱ ያውቁታል ልጆች ህፃናት እርኩስ መንፈስ እንዳይጸናወታቸው እንዳይጻረራቸው ሌላ መንፈስ እንዳያስቸግራቸው አንገት ላይ የሚታሰረው አንዳንድ ሰው ሌላ ነገር ይመስለዋል እንጂ ትምህርተ ህቡአት ነው በተለይ እሱ ነው ትምህርተ ህቡአት በትንሽ ተደርጋ በቆዳ ተሰፍታ በብራና ትደረጋለች እሱም አጋንንት ድል የተመቱበት ሰይጣን በእሳት ዛንጀር ተሰቅሎ የለፈለፈበት የኢየሱስ ክርስቶስ አምላካችን ኃይል የተገለጠበት በመስቀል ላይ ሆኖ ሰይጣን ድል የመታበት ቃል ነው ስለዚህ ያ ትምህርተ ህቡአት ረቂቅ ነው ኃያል ነው ጦር ነው አጋንንት ድል የሚመታ ነው ስለዚህ በቤታችሁ ማኖር በህፃናት አንገት ላይ ማኖር ይሄ ለሌላ ሰው ላላወቀ እንግዲህ አልሰሜን ገባ በለው ነው ሌላ ነገር ሊመስለው ይችላል ይሄ ግን ረቂቅ የኢየሱስ ክርስቶስ ቃል ነው ከሰባቱ ኪዳናት አንዱ ትምህርተ ህቡአት ነው ሁለተኛው ደግሞ በሶስት የሚከፈለው ኪዳን ዘለሊት ኪዳን ዘነግ ኪዳን ዘሰርክ የሚባል አለ ይሄ ዘጠኙን ባንድ ላይ ይዞ ብዙ ጊዜ ኪዳን የሚነገረው ነው እንደውም ይሄ እንግዲህ ብዙ ጊዜ የምትሰሙት ቅዱስ ተብሎ በቤተክርስቲያናችን ከቅዳሴ በፊት የምትሰሙት ኪዳን አለ እሱ ሁለተኛው ነው ሶስተኛው ኪዳን ደግሞ ቅዳሴ እግዚ ነው ራሱ ቅዳሴ እግዚ ከ14ቱ ወይም ከ15ቱ ማዕዛ ቅዳሴን ጨምሬ ከ15ቱ ቅዳሴያት አንዱ ቅዳሴ እግዚ ነው ቅዳሴ እግዚ ከሰባቱ ኪዳናት ጌታ በ40 ቀን ካስተማረው ውስጥ አንዱ እሱ ነው እንደገና ቅዳሴ እግዚ ላይ በሁለት ነው የሚከፈለው ቅዳሴ እግዚ በሰማይ ብሎ ዲያቆኑ የሚለው አለ ዲያቆኑ የሚለው ክፍል እሱ ኪዳን ነው ከሰባቱ ኪዳናት አንዱ ነው እንደገና ናአኩተከ ብሎ ወይም ደግሞ እናመሰግናለን አቤቱ ይያል ደግሞ ይመጣው የቅዳሴ እግዚ እሱ ደግሞ ሌላ ክፍል ነው ሁለቱ አንድ ላይ ነው ሌላው በእንተ ቅድሳት የሚለው ነው አሁንም ዲያቆኑ የሚያነበው በእንተ ቅድሳት የሚለው ጸሎት ቅዳሴ ላይ ያ ጌታችን መድኃኒታችን ኢየሱስ ክርስቶስ ለሐዋርያቱ በ40 ቀን ውስጥ ካስተማራቸው እንደው ስለ ሁሉም ነገር የሚጸለይበት እንቁ የሆነ ረቂቅ የሆነ እኛም ምእመናንም ሁሉ ጊዜ እናንተ እንማልዳለን እንደምትሉት ዲያቆኑ ስለዚህ እንማልዳለን ስለዚህ እንማልዳለን ያለ ጀምሮ አንድ ስለምታደርግ ስጋውና ደሙ እግዚአብሔር በይቅርታው እንዲያደርገን ዘንድ እያለ የሚጸልየው ጸሎት አለ አሜን ኪሪያ ላይሶ አሜን አቤቱ ይቅር በለን ምንለው በእንተ ቅድሳት አንዱ የኪዳን ጸሎት ነው ከሰባቱ ሌላ እንግዲህ ቅዱስ ቁርባን ላይ አስተዋውሳችሁ ቁርባን ላይ ቅዱስ ያው እስመ ኃያላን ተከመባሉ በፊት ድርገት አለ ድርገት ማለት አንድነት ማለት ነው ከውስጥ ካህናቱ ይወጣሉ ስጋው ደግሞ ይዘው ከዛ ምእመናን አንድ ላይ ይመጣሉ በነገራችን ስለ ድርገትም እዚህ መጽሐፍ ላይ ብዙ ነገር ታያላችሁ ድርገት ይባላል ያኔ እናንተም ካህናትም አንድ ላይ ቅዱስም ይባላል ስለዚህ ያ ከሰባቱ ኪዳናት አንዱ ነው ገጽ እዚህ መጽሐፍ አሚኖ ሥርዓት ላይ ኔጋ ያለው 286 ላይ አንደኛ ትምህርተ ህቡአት ሁለተኛ ዘጠኙ ኪዳናት ሌላ ያልጠቀስኩት እግዚአብሔር ዘበርሃናት የሚባል ደግሞ ጸሎት አለ ኪዳን ሶስተኛ እግዚአብሔር ዘበርሃናት አራተኛ በእንተ ቅድሳት አምስተኛ በሰማይ ዲያቆን የሚለው ከዛ እንደገና ስድስተኛ ቅዳሴ እግዚ ሰባተኛ ቅዱስ ስሉስ በዚህ አጋጣሚ ግን ህዝብ ከነዚህ ከሰባቱ የሚለው
ኪዳናት አንዱን ነው ቁርባን ላይ ቅዱስ ቅዱስ የሚለው ዲያቆን የሚለው ሁለቱን ነው ትምርተ ባትም ሊጸልይ ይችላል ችግር የለውም ለጸሎት ሁሉም ሊጸልይ ይችላል ዲያቆኑ የሚለው በእንተ ቅድሳትና በሰማይ ነው እነዛ 9 ኪዳናት ግን ሰለስቱ ዘለሊት ሰለስቱ ዘነግ ሰለስቱ ዘሰርክ ያልኳችሁ እነዚህ ደግሞ ካህን ብቻ ነው የሚጸልያቸው ኪዳን ምእመናን መጸለይ አትችሉ የምእመናን ጸሎት አይደለም የካህናት ጸሎት ነው እናንተ የምትችሉት ቅዱስ ቅዱስ ነው አሁን እግዚአብሔር ዘበርሃናት የሚለው እሱም ካህን የሚጸልየው ጸሎት ነው ኪዳን የካህን ጸሎት ነው ቅዳሴ ጊዜ ካህን የሚለው ነው ዲያቆንም አይልም ስለዚህ እነዚህ 7ቱ ኪዳናት ናቸው አሁን እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ ይዜንዎሙ ወይነግሮሙ በእንተ መንግስተ እግዚአብሔር ብለን ይነግራቸው ነበር ያልነው እንግዲህ ገብቷቸዋል መጽሐፍ ቅዱስን በተቀላላ አስተምሯቸው ብሉይና ሐዲስን አስተምሯቸው ብሉይና ሐዲስን ምስጢር ረቂቅ ነገር ነግሯቸው ትርጓሜውን አስተምሯቸው እንደገና ደግሞ እነዚህን 7ቱን ኪዳናት ያስተማራቸው ከማረጉ በፊት በ40 ዕለታት ውስጥ ነው አሁን ደብረ ዘይት ደርሰዋል የሚያርግበት ሰዓት ነው የገሊላ ሰዎች የተባሉ ደቀ መዛሙርትም ከሱ ጋራ አብረው ናቸው ቀጥሎ እሱን እንመለከታለን እሺ አሁን ደብረ ዘይት ነው ያሉት ጌታችን መድኃኒታችን ኢየሱስ ክርስቶስ ከሞት ከተነሳ ስንተኛው ቀን ነው 40ኛው ቀን ነው ልክ ደብረ ዘይት እንዳሉ አጥብቆ የነገራቸው ነገሮች አሉ አንደኛ ለኔ ምስክር ትሆናላችሁ ምስክሬ ትሆናላችሁ አላቸው በመጀመሪያ አዘዞሙ ኢይጻኡ ኢየሩሳሌም ከኢየሩሳሌም እንዳይወጡ አዘዛቸው አንተሙሰ ንበሩ ሀገረ ኢየሩሳሌም እስከ ተለብሱ ኃይለ እማርያም ከሰማይ የሚመጣ ኃይል መንፈስ ቅዱስን እስከምትለብሱ ድረስ ከዚች ከኢየሩሳሌም ከተማ አትውጡ አላቸው መንፈስ ቅዱስን ካገኛችሁ በኋላ ግን ኢየሩሳሌም ከተማ አትቀመጡም አላቸው ትእዛዝ ሰጣቸው ወትከውኑኒ ሰማዕትየ በኢየሩሳሌም ምስክሮቼ ትሆናላችሁ ወበኩሉ ይሁዳ በይሁዳ ምድር ሁሉ ምስክሮቼ ትሆናላችሁ በሰማሪያ ሁሉ ወሰማሪያ በሰማሪያ ሁሉ ምስክሮቼ ትሆናላችሁ እስከ አጽናፈ ዓለም ምስክሮቼ ትሆናላችሁ ከኢየሩሳሌም እንዳትወጡ አንድ በኢየሩሳሌም ምስክር ትሆኑኛላችሁ ሁለት ወበኩሉ ይሁዳ በይሁዳ ሁሉ አውራጃዎች ምስክር ትሆኑኛላችሁ ሶስት ወሰማሪያ በሰማሪያ ሁሉ ምስክር ትሆኑኛላችሁ አራት በኢየሩሳሌም በይሁዳ አውራጃ በሰማሪያ ከተሞች ብቻ ተወስናችሁ አትቀሩም ወእስከ አጽናፈ ዓለም እስከ ዓለም ዳርቻ ድረስ ወእስከ አጽናፈ ምድር እስከ ምድር ዳርቻ ድረስ በአራቱም ማዕዘናት ሰማዕት ያለ ምስክሮቼ ትሆናላችሁ ብሎ ይሄንን ነገራቸው ልክ ይሄንን ነግሯቸው ይሄን እያላቸው ወዘንተ እንዘ ይብልዎሙ ተለአለ ይላል ይሄንን እያላቸው ደመና አንስታ ከፍ አረገችው ወነሰዓቶ ደመና ይላል ደመና አፍ በርገድ አርጋ ብሎ ብድቅ አደረገችው ይላል እንግዲህ እሱ ራሱ ሲያርግ ማለት ነው ደመና መጥቶ ልክ ለነሱ እንደሚሆነው እንደሚታያቸው ደመና ይመጣና በደመናው ሲያርግ ይታያቸዋል ወዘንተ እንዘ ይብልዎሙ ነው የሚለው ይሄንን እየነገራቸው እንዳለ ምን እየነገራቸው እንዳለ
ምስክሮቼ ትሆናላችሁ ከኢየሩሳሌም ከተማ እንዳትወጡ ወንጌልን ለዓለም ሁሉ ተሰብካላችሁ መንፈስ ቅዱስን እስተምታገኙ ቀን ድረስ ግን ንበሩ ሀገረ ኢየሩሳሌም ከኢየሩሳሌም ከተማ እንዳትወጡ አዘዞሙ እይጻኡ እምኢየሩሳሌም ከኢየሩሳሌም ከተማ እንዳትወጡ ብሎ አዘዛቸው ለምን እንግዲህ መንፈስ ቅዱስን ኃይል ሳያገኙ ሄደው ወጥተው ቢያስተምሩ ፍሩሃን ናቸው ይደነግጣሉ ታስታውሱ ከሆነ እንግዲህ እነ ቅዱስ ጴጥሮስ ሰውየውን አላቀውም ይያሉ ጴጥሮስ ብቻ አይደለም ቅዱስ ጴጥሮስ ብቻ አይደለም ሐዋርያት ሁሉ አላውቀውም ይያሉ ሲክዱት ነበር መንፈስ ቅዱስን ኃይል ግን ከሰጣቸው በኋላ ካገኙ በኋላ ከአብ የሚወጣው መንፈስ ቅዱስ ካገኙ በኋላ እነዚህ ሐዋርያት ፈሪ የነበሩት ፍሩሃን የነበሩት ጥቡዓን ሆነው ኃያላን ሆነው በቃ ሰይፍ ስለት ቢያሳዩአቸው እሳት ቢያነዱባቸው የማይፈሩ ኃያላን ሆነዋል ስለዚህ የመንፈስ ቅዱስን ኃይል እስተምታገኙ በኢየሩሳሌም ከተማ ድረስ ቆዩ አላቸው ልክ ይሄን እየተነጋገሩ ወዘንተ እንዘ ይብሎሙ ተላአለ ከፍ ከፍ አለ ወነሰዓቶ ደመናም ተቀበለችው እሱ ከፍ አለ ገባ ማለት ነው ደመና ውስጥ እንግዲህ ይህ የመድኃኒታችን የኢየሱስ ክርስቶስ እርገቱ ነው በልብ መታሰቡ በቃል መነገሩ ከፍ ከፍ ይበልና ከቤተ ክርስቲያናችን በዓላት አንዱ የኢየሱስ ክርስቶስ በዓል ይሄ ነው ወአርገ ሰማየ እንዘ እሙንቱ ይንጽሩ ሀቤሁ ይላል ደቀ መዛሙርቱ እያዩት ወደ ላይ ወጣ ወአርገ ሰማይ ወደ ሰማይ አረገ ወጣ እያዩት ነው የሚለው እሙንቱ ይንጽሩ ሀቤሁ እነሱም ወደሱ እያዩ ከዛ እንደውም ቀጥሎ ምን ይላል ወተሰወረ እምአይንቲሆሙ ይላል ከአይናቸው ተሰወረ አረገ ወጣ ከአይናቸው ተሰወረ የሚለው ላይ አባቶቻችን ያስቀመጡት ረቂቅ ምስጢር አለ አሁን ቀላል ጥያቄ ወይም ማላውቅም ከባድ ጥያቄ ሊሆን ይችላል ለጠይቃችሁ ወተሰወረ እምአይንቲሆሙ ይላል ከአይናቸው ተሰወረ ወነሰዓቶ ደመናም ተቀበለችው ይላል መድኃኒታችን ኢየሱስ ክርስቶስ ሲያርግ በምን አይነት ሁኔታ ነው ያረገው በርቀት ነው ያረገው ወይስ በርህቀት ነው ያረገው መጀመሪያ የርቀትና የርህቀት ልዩነቱ ምንድነው እርግጥ ነው በነገራችን ላይ እንደውም ርህቀት የሚለውን ልክ በግዕዙ ያለውን ረሃቀ የሚለውን ሃን ጨምረን ከምንለው በአማርኛው ራሱ ርቀት ይያልን እናወራዋለን ርቀት እናል አሁን ግን ርቀት አይደለም አነባበቡ ርቀትና ርቀት የተለያዩ ናቸው ርቀት መራቅ ነው ይሄም ቀጥታ የሚባለው እንግዲህ አማርኛው ከግዕዙ ሲወስድ አያስገባውም አንዳንድ ቦታ የሚያስገቡ ተናጋሪዎች አሉ ርህቀት ነው የሚባለው ርህቀት ነው የሚባለው ርቆ መሄድ እየራቀ ሄዶ አንድ ሰው ታውታላችሁ ከሩቅ እያያችሁት ካይናችሁ ማየት ከምትችሉት አቅም በላይ ሲሆን ሰው ይጠፋባችኋል ወይም አንድ አሞራ እያያችሁ ወደ ሰማይ ሲበር ወይም አንድ ወፍ እየተከተላችሁ ከዛ ሄዶ ካይናችሁ ስውር የሚልበታል ያ ምንድነው ርህቀት ነው ርቆ ስለሄደ ነው ያላያችሁት አይናችሁ ርቀት ማየት ስለማይችል ወተሰወረ እምአይንቲሆሙ ወነሰዓቶ ደመና ተቀበለችው ከአይናቸውም ተሰወረ ይላል መቼ ነው የተሰወረው እነሱ በዛ ሰዓት እንዘ እሙንቱ ይንጽሩ ሀቤሁ ወደሱ እያዩ ነው ስለዚህ ምንድነው ልዩነቱ ርቀትና ርቀት አይደለም አሁንም ልብ በሉ ርቀት ሳይሆን ርቀት ካነጋገሩ ጀምሮ ርቀት ማለት መርቀቅ ርቅቅ እያለ መሰወር ነው ማለት መጥፋት ነው የሚጠፋው አሁን ምኑ ነው ረቀቀ ብንል ተነስተን አሁን ይሄን መጽሐፍ ይዤ ረቀቀ ብላችሁ ልክ እዚህ ጋር ከመኖር ወደ አለመኖር ሲለወጥ ምን ሆነ ይሄ መጽሐፍ ረቀቀ ርቅቅ አለ
ከዛ ጠፋ ማለት ነው እንዲህ አድርጌ ግን ወስጄ እንዲጀው ሄጄ ይሄን መጽሐፍ ማየት ያቀታችኋል ለምን ስለረቀቀ ስለጠፋ አይደለም ስለራቃችሁ ርቀት እና ርቀት ልዩነታቸው ይሄ ነው ስለዚህ እንደውም በትክክል ከተናገራችሁ ጥሩ አማርኛ በደንብ በመናገር የሚችል ሰው ርህቀት ብሎ በዚህ ይጽፈዋል ርቀትም ቢባል አነጋገሩ ያስተውቃል ርቀት አለ ርቀት ትንሽ ጠበቅ ያለ አነጋገር አለው መድኃኒታችን ኢየሱስ ክርስቶስ ወነሰዓት ደመና ተቀበለችው እንደገና ደግሞ ምን አለ ወተሰወረ እማይንቲሆሙ እነሱ እሙንቱ ይነጽሩ ሀቤሁ እያዩት ቆመው ሳሉ ደመና ስትቀበለው አዩ ሲወጣ ሲያርግ ተመለከቱ ከዛስ ማየት አልቻሉም ለምን እየራቀ ነው ሄደው እዚህ ጋር አንድ ምስጢር ነግራችኋለሁ የዚህን ነገር መለሳለሁ የልዑል እግዚአብሔር ሰላሙ የመቤታችን ምልጃ አሁንም ከኛ ጋር ይሁን እግዚአብሔር ይባርካችሁ ቃሉን የምትሰሙ እናንተ ክርስቲያኖች የድምጽ የሚሰማችሁ ይሄ ምስል የሚታያችሁ ሁሉ እዚህ ጋር እንግዲህ ትኩረት እንድትሰጡ የፈለኩት ነገር አለ ርቀትና ርቀት ትኩረት የምትሰጡት ነገር ምን መሰላችሁ ጌታችን መድኃኒታችን ኢየሱስ ክርስቶስ በልብ መታሰቡ በቃል መነገሩ ከፍ ይበልና ከመቤታችን ከቅድስተ ቅዱሳን ድንግል ማርያም የነሳውን በተዋህዶ ከስጋዋ ስጋ ከነፍሷ ነፍስ የነሳውን ያንን ስጋውን ነፍሱን የተዋህደውን ባለፈው እንዳለው መቃብር ትቶት አልተነሳም ናቶማስ ዳብሰኝ ያለው ያን በተዋህዶ ስጋ ስለሆነ ነው አሁንም ያረጋው በተዋህደው ስጋ ነው ለዚህ ነው እየራቃቸው አብሯቸው እኮ ነው እየተራመደ ሄደ ደብረ ዘይት ደረሰ አስተማራቸው ከዛ በኋላ እንግዲህ እያዩት ደመና ተቀበለችው አረገ በርህቀት ነው እየራቀ ሄዶ በመንግስቱ ተቀመጠ ርቀት አይደለም አረቀቀም አያችሁ ብዙ መናፍቃን የሚሳሳቱበት ነው አንደኛ የመቤታችን ስጋ አልነሳም የሚሉ አሉ ከመቤታችን አልተዋሃደም እንደዚሁም ብሎ ገብቶ የሚሉ አሉ የተሳሳተ አመለካከት ነው አንዳንዶቹ ተነስተው ደግሞ ምን ይላሉ እንዳልኳችሁ ማርያም የወለደችው ኢየሱስ ሌላ ነው እግዚአብሔር የወለደው ክርስቶስ ሌላ ነው ስለዚህ በማርያም ልጅ በኢየሱስ ላይ የእግዚአብሔር ልጅ ክርስቶስ አደረበት ሲጠመቅ ሄደ ሶስት ልደት ቅባት ጸጋ ያልኳችሁ ከዚህ ነው የመጣው ይሄም የግኖስቲኮች አስተሳሰብ ነው ሶስት ልደት የሚሉት ምን መሰላችሁ አንደኛ ከመቤታችን የተወለደውን ነው ቀድሞ ከአብ የተወለደውን ነው ሶስተኛ ልደት የሚሉ ደግሞ ሲጠመቅ ነው ይሄ የግኖስቲኮች አስተሳሰብ ብዙ ጊዜ የውጪን ትምህርት አንዳንድ ጊዜ መማር ያስፈልጋል በተለይ ለካህናት ምን ይላል ውጪው ዓለም ምንድነው የሚለው እኔ ለዚህ ነው ብዙ ሰዓቴን ወስጄ ምዕራቡ ዓለም ምን እንደሚያስብ ሳይ እኛም ሀገር ያሉ ምንፍቅናዎች ሁሉ ምንጫቸው የት እንደሆነ ታውቁታላችሁ ከየት እንደመጣ ከየት እንደመነጨ ከየት እንደሰረጸ የሶስት ልደት አስተሳሰብ የግኖስቲኮች ነው በእውቀት መዳን የሚሉ የኢየሱስ ክርስቶስ ትንሳኤው ሞቱ ስቃዩ መከራው ድል አድርጎ መነሳቱ እሱ እኛን አያድነንም ስጋውን ደሙን የሰጠን አያድነንም መጽሐፍ ቅዱስ ማወቅ ነው ፍልስፍና ማወቅ ነው ብለው የሚያስቡ ሰዎች አሉ ስለዚህ እነዛ ሰዎች የፈጠሩት የስተት አሰራር ዛሬ ድረስ በእምነት ቤቶች ድረስ ገብቶ እኛም ማገር ሁለት ሾኮች ተክለናል እንዳሉት ካቶሊኮች የጸጋና የቅባት የሚል ወይም የሶስት ልደት ነገሮች በእንዲህ አይነት ሁኔታ መተዋል አምላካችን መድኃኒታችን ኢየሱስ ክርስቶስ ግን የክብር ይግባውና ከድንግል ማርያም የተዋህደውን ስጋ ያንን ስጋ እንደተዋህደ በመስቀል ላይ ተሰቀለ ስለኔና ስለናንተ ተወጋ ተቸነከረ አምስቱን ቅንዋት ተቀበለ 13ቱን ህማማተ መስቀል ተቀበለ ሞተ ነፍሱን ሰጠ በሶስተኛው ቀን ሞትን ድል አድርጎ በተዘጋ መቃብር ማህተሙን ሳይከፍቱ ድንጋዩን ሳያነሱ መግነዝ ፍቱልኝ ክፈቱልኝ ሳይል በታላቅ ኃይልና ግርማ ተነሳ 40 ቀን ሙሉ ኪዳንን ካስተማራቸው በኋላ በ40ኛው ቀን ላይ ደግሞ እያዩት አረገ እያዩት በተዋህደው ስጋ አረገ እንደውም ቀደም ባልኳችሁ ድህረ እርገት የሚለውን ልክ ዛጋ የደብረ ዘይት ተራ ላይ የሆነውን ስንመለከት ደግሞ ይሄንን አብረን እናያለን እንግዲህ በዚህ ጊዜ ውስጥ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ወደ ሰማይ አረገ ይህም በ40ኛው ቀን ነው ያረገበትም ተራራ
ደብረ ዘይት ነው። ከዚህ በመቀጠል ደግሞ እንደ እግዚአብሔር ፍቃድ የምንመለከተው ጌታችን ካረገ በኋላ ደቀ መዛሙርቱ ቆመውም ብለው ወደ ላይ ያዩ ፈዘው ስለነበረ ነጫጭ ልብስ የለበሱ መላእክት ምንድነው ለሐዋርያት የነገሯቸው? ተመልሼ ደግሞ እሱን እንመለከታለን። አሁንም የነቢያት የሐዋርያት የሊቃውንትን ጉባኤ ባረከ እግዚአብሔር ይባርክልን። እመቤታችን በመካከላችን ትሆንልን። የአቢላክ ቴሌቪዥን ተከታታዮች በመላው ዓለም ሆናችሁ ደግሞ እንደዚሁ ደግሞ በተለያየ መልኩ ይሄን ትምህርት የምትከታተሉ ወገኖቼ አሁን ድህረ ዕርገት ልክ ጌታ ካረገ በኋላ እንግዲህ ሄደ ብለናል። ወዴት ነው ሄደው? ጌታ ቀድሞ ወደ ነበረበት ወደ ክብሩ ተመለሰ። ወንጌል ስታነቡ ብዙ ጊዜ ወደ ቀደመ ክብሩ ይመለሳል የሚለውን ልብ በሉ። ቀደም ጠቅሰን የነበረው የሉቃስ ወንጌል ምዕራፍ 24ንም ስትመለከቱ መድኃኒታችን ኢየሱስ ክርስቶስ ለደቀ መዛሙርቱ የነገራቸው ምንድነው? መከራን ይቀበላል፣ በሶስተኛው ቀን ይነሳል፣ ወደ ቀደመ ክብሩ ይመለሳል የሚለውን አታውቁም ምን ነበር ያላቸው? ስለዚህ ወደ ቀደመ ክብሩ ይመለሳል። ሄደ፣ አረገ፣ ወጣ። ልበ አምላክ ዳዊት የሚናገረው አለ። የማቴዎስ ወንጌልም ላይ የምትመለከቱት አለ። 22ኛው ምዕራፍ ላይ ይመስለኛል ወደ ቁጥር 45 ጀምሮ ፈሪሳውያን ተሰብስበው ወደሱ ከመጡ በኋላ ስለ ክርስቶስ ምን ይመስላችኋል ብሎ ጠይቋቸው ነበር። የማንስ ልጅ ነው ብሎ ጠይቋቸው ነበር። ትዝ ይላችሁ ከሆነ አስታውሳችሁት የወንጌሉን ቃል የማንስ ልጅ ነው ምን ይመስላችኋል አላቸው። የዳዊት ልጅ ነው አሉት። ታራ ዳዊት ልጁ ከሆነ እንዴት እንደገና ዳዊት አምላኬ ጌታዬ እያለ ጠራው ቢላቸው መልስ የላቸው። ለምን? እዚህ መሆኑን አውቀዋል። ስለ ክርስቶስ ያውቃሉ፣ ሰውነቱን ያውቃሉ። ከሰማይ የመጣ አምላክነቱ ግን አልገባቸውም። ቀደም ግኖስቲኮች አልን እንጂ የመንፍቅና ምንጮች ደግሞ ጸሐፍት ፈሪሳውያን ሰዱቃውያን ናቸው። ከነሱ የመጣ አስተሳሰብ የተጣመመውን ነው ተከትለው እነዛ የሚሄዱት። ስለ ክርስቶስ ምን ይመስላችኋል? የማንስ ልጅ ነው? የዳዊት ልጅ ነው አሉና መለሱ። ተኩራሩ። የዳዊት ልጅ ነው ክርስቶስ። የዳዊት ልጅ እንደሚመጣ መሲህ እናውቃለን። ታዲያ ዳዊት እንዴት አምላክ ያለው? በጣም የሚገርም ነው። ዛሬም በተለያዩ እምነቶች ውስጥ ኢየሱስ ክርስቶስን አማላጅ የሚሉ፣ ኢየሱስ ክርስቶስን ፍጡር የሚሉ፣ ኢየሱስ ክርስቶስን እንደ ሰው የሚያዩ እንደ ነብይ የሚቆጥሩ ለሰማት ጠራሩ ክብር ምስጋና ይግባው ሎቱ ስብሐትና እሱ ግን ልንገራችሁ ወደ ቀደመ ክብሩ ተመለሰ ሲል አምላክ ወልደ አምላክ ከሰማይ ሰማያት የወረደ እኮ ነው። ሁሌኛ እሱን ነው የምንለው። ከሰማይ ሰማያት ወርዶ ከድንግል ተወልዶ ነው የምንለው እኮ። አባቶቻችን እኮ አስተምረውናል። የኦርቶዶክስ ልጆች እኮ የትም ልትሄዱ አይገባችሁም፣ ወደ ከንቱ ነገር እንዳትገቡ፣ ወደ ምንፍቅና እንዳትገቡ፣ ወደ ጨለማ እንዳትሄዱ፣ ወደ ክደት እንዳትሄዱ፣ ወደ ምዕራብ ተረት እንዳትሳቡ፣ ወደ ስምንተኛው ሺህ ከንቱ አስተሳሰብም ተወስዳችሁ እንዳትጠፉ በአንዲቱ እምነት ልትጸኑ፣ በተዋህዶ ልትጸኑ፣ በክርስትናችሁ ልትጸኑ፣ በኦርቶዶክስ ልትጸኑ ይገባችኋል። ታዲያ ልጅ ነው? የዳዊት ልጅ ነው። ታዲያ ዳዊት ለምን አምላክ ያለው? መልስ የለም። ዳዊት ብሎት ነበረ። አሁን ጌታ አረገ፣ ወዴት ሄደ የሚለውን ነው እሱን ያመጣውላችሁና ልበ አምላክ ዳዊት በረከቱ ይደርብንና ምን ይላል? ይቤሎ እግዚ ለእግዚእየ ጌታዬ አብ ጌታዬ ወልድን እንዲህ አለው። እግዚ ለእግዚእየ ጌታዬ ለጌታዬ አምላኬ ለአምላኬ። ሶስት አምላክ የለም፣ አንድ እግዚአብሔር ነው ያለው። ግን አብ ለወልድ ነው። ተናጋሪው አብ ነው፣ የሚነገረው ለወልድ ነው። ለኛ ደግሞ እየነገረን ያለው የሰማው በመንፈስ ቅዱስ ልበ አምላክ ዳዊት ነው። ልበ አምላክ ዳዊት ታዲያ ምን አለ? በመንፈስ ቅዱስ ሰባት ሀብታት አድሮበታል። ከሰባቱ ሀብታት አንዱ ሀብተ ትንቢት ነው። በሀብተ ትንቢት ተናግሯል። ይቤሎ እግዚ ለእግዚእየ ንበር በየማንየ እስከ አገብኦሙ ለጸላኢትከ ታይተ መከየደ እገሪከ ይለዋል። ክብር ምስጋና ይግባውና ጌታዬ አብ ጌታዬ ወልድን እንዲህ አለው። ምን አለው? ንበር በየማንየ ና በቀኝ ተቀመጥ አለው። ባለፈው ሆድ ያየ ነው ማለት ነው። ና በቀኝ ተቀመጣለሁ። ማንን ነው ና በቀኝ ተቀመጣለሁ? ስጋ እያዩት ወነሰዓቶ ደመና
ሄደ ወተሰወረ አዕይንቲሆሙ ርቆ ሄደ በዘላለም መንግስቱ በመንግስተ ሰማያት በመዘላለም በጽርሐ አርያም በእግዚአብሔርን በማናቀው ሱራፌል ኪሩቤል ዝም ብለው ያለማቋረጥ የሚያመሰግኑ ጸወር ተመንበር ተሸከመው ወደሚሄዱት ወደ ዙፋኑ ተመለሰ እንግዳ የሆነ ማን ነው አሁን እዛ ስጋ ስለዚህ ንበር በየማነ የተባለ ስጋ ነው ተዋህዷል ልዩነት የለውም አያችሁ ተዋህዷል ስለዚህ እንግዳ ይሄደው እሱ ስለሆነ ንበር በየማነ እስካገቦሙ ለጽላይተ ታይተመከ የደገሪከ ይለዋል እንግዲህ ታይተመከ የደገሪከ ማለት አው ለመስቀል ለሐዋርያት ለስልጣነ ካህናት አጋንንት መናፍቃንን ተዘላለም ተማስገዛልህ ድረስ አለው ተገስተው ይኖራሉ ሲል ነው እንግዲህ ወደዛ ወደ ቀደመ ክብሩ ሄደ ሐዋርያቱ ፈዘዋል አልኳችሁ አሁን እነዛ ሰባ ገሊላ ቆመው ፈዘዋል ለምን እንደፈዘዙት ግን ተለያቸው አንዴ ሄደኮ አንዴ አዘኑ አይደለም ሲሰቀል አዝነው አርብም ተበታትነው ከሐሙስ ጀምሮ ተሰቃይተው ቀዳሚ የት እንዳሉ ሳይታወቅ እሁድ እንደው ይነሳ ይሆን እያሉ ሲጠራጠሩ እነ ማግደላዊት ማርያም ደግሞ ሽቶ ሊቀቡት ሁሉም ዘንግተው ሞተባቸው አይደል በሶስተኛው ቀን ተነሳ ደስ ሳላቸው 40 ቀን ደግሞ አብሯቸው እየበላ አብሯቸው እየጠጣ ተገለጠላቸው ክብር ምስጋና ይግባው ለኛም ይገለጥልን የተያዘ አይናችንን ያብራልን አለ ሁሌ በረድኤት ተመልከቱ ከዛ 40 ቀን ሙሉ ቆያቸውና አሁን ደግሞ ወጣ አረገ ሄደ ተሰወረ ፈዘው አዝነው ቆሙ ሁለት መላእክት ታዩአቸው ሁለት ክሌቱ እደው ይላል በሰው አምሳል ስለተገለጡ በሁለት ሰዎች አምሳል ስለተገለጡ እነሱን ሁለት የገሊላ እናንተ የገሊላ ሰዎች ብለው ተገለጡላቸው ይላል ሁለቱ መላእክት ይላል ወአስተራይዎሙ ክሌቱ እደው ወቆሙ ሀቤሆሙ ወይለብሱ ጻዕዳ ይላል ነጭ ለብሰው ይላል ይሄ እንግዲህ ዘመነ ትፍሲት ነው ዘመነ ተሐድሶ ነው ዘመነ ስርየት ነው ሲሉ ነጭ ለብሰው በቃ ይቅርታ ዘመን ነው ሲሉ እንግዲህ ሲነሳም ነጭ ለብሰው እንደዚሁም ደግሞ ሲያርግም ነጭ ለብሰው በቤተ መቅደስ ነጭ ምእመናን ምትለብሱት ነጠላ ነጭ ምትለብሱት ሁሉ ያንን የሚመለከት የሚያሳይ ነውና ንጽህናን የሚያመለክት ነው ነጭ ለብሰው ዘመነ ትፍሲት ዘመነ ተሐድሶ ዘመነ ስርየት ዘመነ ሐሴት ነው ሲሉ ነጭ ለብሰው ታይተዋቸዋል ጥቁር ማቅ የሚለበሰው ብዙ ጊዜ ለሐዘን ስለሆነ ለኛ እንዲገባን ነው እንግዲህ ለሐዋርያቱ እንዲገባቸው ነው ነጭ ለብሰው ታዩአቸው ከዛ በኋላ ምንድነው ያለው መልአኩ የገሊላ ሰዎች ወይ የልወሙ አንተሙ ሰባ ገሊላ ምንትኑ ቆምክሙ ተራአዩ ሰማየ ይላቸዋል መልአኩ ይናገሯቸዋል መልአክቱ ምንድነው እናንተ የቆማችሁት ተመልከቱ ለምንድነው የቆማችሁት እንደዚህ ፈዛችሁ ደንግጣችሁት የቆማችሁት ለምንድነው በነገራችን ላይ በአንዱ ቃል 3 አነጋገር ነው እዚህ ውስጥ የምታገኙት መልአክቱ የተናገሩት 3 ነገር ነው በዚህ ቃል ውስጥ ለምንድነው የቆማችሁት እዚህ እንደሚነግረን አንተሙ ሰባ ገሊላ አንተሙ ሰባ ገሊላ ምንትኑ ቆምኩ ትርዩ ሰማየ ይላቸዋል አንደኛ ምንትኑ ሁለተኛ ላይ ደግሞ ለምን ሶስተኛ ላይ ደግሞ ምንተ ትራአዩ ብሎ ይጠይቃቸዋል እነዚህ 3 አሉ ተመልከቱ አንደኛው ላይ እንዳልኳችሁ ምንድነው የቆማችሁት ምንትኑ ብሎ ነው የሚጠይቃቸው ምንትኑ እናንተ ገሊላ ሰዎች ወደ ሰማይ ያያችሁ ምን ነው ቆማችኋል ለማለት ነው ምንትኑ ቆምክሙ ይላቸዋል እንደገና ደግሞ ለምንት ቆምክሙ ለመጀመሪያ እንዳልኳችሁ ወደ ሰማይ ያያችሁ እናንተ ገሊላ ሰዎች ምን ነው ቆማችኋል ይላቸዋል ምን ነው ቆማችኋል ሁለተኛ ለምንድነው የቆማችሁት ሶስተኛ ምን አያችሁ በሰማይ አንደኛ ሰማይ ያያችሁ ምን ነው ቆማችኋል ሰማይ ያያችሁ ቆማችሁት ምን ነው ይላቸዋል ሁለት ሰማይ ያያችሁ ለምን ቆማችኋል ይላቸዋል
ሶስት ምን እያያችሁ ነው ምን ታያላችሁ ምን ተትራዩ ምን እያያችሁ ነው አላቸው ሶስት ነገሮች እዚህ ውስጥ ልብ ማለት ያስፈልጋል እዚህ ውስጥ ምን መሰላችሁ አንደኛ እንዳልኳችሁ ፈዘው ደንግዘው ቆመዋል ወደ ሰማይ ያያችሁ ምን ነው ቆማችኋል ማለት እንዴ በቃ ነገራችሁ እኮ እንዴ ሂዱ እንጂ አንተ ሙሰነበሩ ሀገረ ኢየሩሳሌም እስከተለብሱ ኃይለ ማርያም ተብላችኋል እኮ ትእዛዝ ሰጥቷችኋል ሂዱና ሱባያችሁን ጀምሩ እንጂ ሂዱ ጸሎት ወደ ጸሎት ግቡ ሂዱ አንድ ላይ ተቀመጡ ከዛ በኋላ መንፈስ ቅዱስ ይመጣል በእናንተ ላይ ብሏችኋል እኮ ምን ነው አሁንም ቆማችኋል እንዴ እየነገራችሁ ቆማችኋል አንዳንድ ሰው አለ እንዴ አሁንም እዚህ ሆነ እንዴ ይባላል ተልኮ አንተ ልጅ ይሄን አርገልኝና እንዴ አሁንም እዚህ ሆነ እንዴ አንቺ ምን ነው አላዘዝኩሽም አሁንም እዚህ ሆነሽ እናንተ የገሊላ ሰዎች ምን ነው ቆማችኋል እንዴ ነገራችሁ እኮ ለምን ተቆምኩም ለምን ነው የቆማችሁት ይላቸዋል ደግሞ አምላክ ሲያርግ ልታዩ አይደለም ምን የቆማችሁት ይሄን ልትመሰክሩ አይደለም ይሄን ልትናገሩ አይደለም የቆማችሁት አዎ ይሄንን ድንቅ ነገር ልታዩ ቆማችኋል ታድለዋል እኮ ሐዋርያት እስመ ብዙኃን ነቢያት ወጻድቃን ፈተዩ ይራአዩ አንተሙ ዘትረዩ ወይራአዩ ወፈተው ይስምዑ አንተሙ ዘተሰምዑ ወይሰሙ ወለክሙ ሰብጽዋታ አይንቲክሙ ለሪያ ወአዛኒክሙ ለሰማ ይላል እኮ አይደለም ሁሌ በቅዳሴያችን እንደምንለው በወንጌሉ የነገረን ይሄን አይደለም ብዙ ነቢያት ጻድቃን ማየት ፈለጉ አላዩ መስማት ፈለጉ አልሰሙም እናንተ ግን አያችሁ ሰማችሁ ያዩ አይኖቻችሁ የሰሙ ጆሮቻችሁ ብፁዓን ናቸው እናንተ ሐዋርያት ንዑዳን ክቡራን ናችሁ አላቸው መልአኩ ከዛስ ምን ተራዩ አላቸው ደግሞ ምን አያችሁ አምላክ ሲያርጋያችሁ አይደል በሉ ሂዱ ይሄን ተናገሩ አረገ ብላችሁ ዛሬ ይሄ ነው እንግዲህ ብዙ መናፍቃን ብዙ ካህዲያን ሳይገባቸው ያ ወደ ሰማይ ያረገው አምላክ መሆኑን ያልተረዱ ሰዎች በዚህ ነው ትልቁ ርቀታቸው ያ ወደ ሰማይ ያረገው እግዚአብሔር ነው ሂዱ መስክሩ ለዓለም መስክሩ ሊብሏችሁ የለ በኢየሩሳሌም ወበኩሉ ይሁዳ በይሁዳ ሁሉ ወሰማሪያ በሰማሪያ ሁሉ ወስከ አጽናፈ ምድር እስከ ምድር ዳርቻ በአራቱ ማዕዘናት ለሁሉም መስክሩ ሊብሏችሁ የለ ሂዱ እግዚአብሔር አረገ በሉ እንደ ዳዊት ዘምሩ ሂዱ አምላክ ነበሉት ኢየሱስ ክርስቶስን ንጉስ ነበሉት አማላጅ አይደለም ነብይ አይደለም አምላክ ነው ንጉስ ነው ንጉሰ ነገስት ነው ሂዱ ሰበኩ ተናገሩ ምስክር ሁኑኝ ለዓለም ሁሉ ነው ያላቸው እኮ ቅዱስ ዳዊት እንደሱ አይደል ያለው መቼም እኔ ቀላል ጥያቄ እላችኋለሁ ወይ እንግዲህ ለእናንተ ከብዶ እንደሆነ አላቅም እንጂ አሁን አንድ ቀላል ጥያቄ ልጠይቃችሁና ልብ አምላክ ዳዊት በመዝሙር 46 ላይ እስቲ የተናገረውን በዚህ ዘላለም ያስቀምጥላችኋል ታውታላችሁ ምንድነው የምጠይቃችሁ ቀላል ጥያቄ ማን ያረገው አብ ነው ወልድ ነው መንፈስ ቅዱስ ነው ይሄንን ዓለማወቅ እኮ የሚስጥረ ሥላሴን የሚስጥረ ሥጋዊ ነገር ጠንቅቆ አለመረዳት ነው ብዙ ካህዲያን የሚነሱት የኛ አበው ደግሞ የኛ እማት ዘርዝረው ጽፈው አስቀምጠውልናል ያባቶቻችንን ንጹህ ሆነው ሳይቀላቀል አንዳንድ ጊዜ እኔ አንዳንድ መምራን መጽሐፍም ሲጽፉ አንዳንዴም በስብከታቸው ሲጠቅሱ ደንገጥ የሚያረጋይ ነገር አለ ከኦርቶዶክስ ተዋህዶ ቤተክርስቲያን ውጪ የሆኑ ሰዎች በጣም የታወቁ በመራው ዓለም ጠቀስ ሲያረጓቸው ሰማለሁና እነዛን አጥርቶ ማወቅ ያስፈልጋል በታሪክ እነሱን ዘርዝረን እንመለከታቸዋለን ማነው ትክክለኛ ኦርቶዶክስ አባት ማነው መናፍቁ የሚለው ማወቅ ያስፈልጋል በኦርቶዶክስ ተዋህዶ ቤተክርስቲያን የመናፍቅ ጥቅስ አንጠቅስም እንዴት አድርገን እንደምንጠቅሰው የሰይጣን ጥቅስ አንጠቅስም ሰይጣን እንዲህ አለ ብለን አንልም ሰይጣን እንዲህ ብሎ አንልም ቀላሉ ጥያቄ እኮ መልስ እየጠበቅኩ ነው ያቢላክ ቴሌቪዥን ተከታታዮችና ይሄ ድምጽና ይሄ ምስል የሚሰማችሁና የሚታያችሁ ማን ያረገው ቀላል ሆኖ አለ መጀመሪያ ማን ነው ከሰማይ ወርዶ ከድንግል ማርያም የተወለደው አብ ነው አይደለም መንፈስ ቅዱስም አይደለም ማን ነው ወልድ ነው አይደለም ቀዳማዊ ልደቱ በዳህራዊ ልደቱ ታወቀ የተባለ ወልድ ነው ከዛ ከድንግል ማርያም ሲወለድ አማኑኤል አለችው ኢየሱስ አለችው ክርስቶስ ተባለ እሱ ማን ነው ወልድ ነው ከሶስቱ አካላት አንዱ አካል ወልድ ነው አሁንም ያረገው ማን ነው እሱ ነው ወልድ ነው ተመልከቱ ወልድ ነው ስለዚህ ይሄንን ያለ መረዳት ሲያርግ ደግሞ በምን አይነት ሁኔታ እንዳረገ ያለ ማወቅ ነገሮች
ዓለማችን ወደ ክደት እንድትመራ ወደ ጥፋት እንድትመራ ያደርገዋል ታዲያ ልበ አምላክ ዳዊት ወልድ አምላክ ነውና እግዚአብሔር አብ እግዚአብሔር ወልድ እግዚአብሔር መንፈስ ቅዱስ ነውና አምላክ ወልድ ሲያርግ እንዴት እንደዘመረለት ቅድም ሀብተ ትንቢት ተሰጥቶታል ያልኳችሁ ዳዊት በረከቱ ይደርባችሁ ይደርብንና ምን ይያለን የዘመረው እስቲ መዝሙር 46 ተመልከቱት እዚህ ላይ ከማን ያረገው የሚለውን ለማን ዘምር ነው ያለው ቁጥር 5 ላይ ቁጥር 6 ላይ ያለውን ቃል ታውታላችሁ እሱ ላይ እንደውም ከመጀመሪያ እሱን ያያያችሁ ልንገራችሁ ልበ አምላክ ዳዊት መዝሙር 46 ላይ እንደውም በእጆቻችሁ ሁሉ አጨብጭቡ ነው የሚለው ኩልክሙ አሕዛብ ጥፉሁ እደዊክሙ ሕዝብ አሕዛብ ሁላችሁ እጆቻችሁን እየመታችሁ አጨብጭቡ ወየብቡ ለእግዚአብሔር በቃለ ትፍሲት በደስታ ቃል ዘምሩለት እስመ ልዑል ወግሩም እግዚአብሔር ልዑል ግሩም ነው ግሩም ወልዑል ነው ልዑል ወግሩም ነው ዘምሩለት ወንጉስ አብይ ውእቱ ዲበ ኩሉ ምድር በምድርም ላይ እሱ ታላቅ ንጉስ ነው አብይ ነው ንጉስ ነው እሱ እነሆ በምድር ላይ ሁሉ ገዢ ነው አግረረ ለነ አሕዛብ ታሕተ እገሪነ አግረረ ለነ ሕዝበ ታሕተ እገሪነ ሕዝብ አሕዛብን ከእግራችን በታች አስገዛልን ቅድም ምን ብለን ተመልክተን ነበር ቅድም ምንድነው ያልኳችሁ ይቤሎ እግዚእ ለእግዚእ ንበር በየማነ እስከ አገቦሙ ለጸላይትከ ታሕተ መከየደ እገሪከ ብያችሁ ነበር አሁን ደግሞ እዚህ ጋር ምን እንደሚለው አግረረ ለነ አሕዛብ ወሕዝበ ታሕተ እገሪነ ነው የሚለው እዩት አሁንም እዛ ላይ ዘምሩ የሚለውን እሱን ላመጣላችሁ ነው ታዲያ ልበ አምላክ ዳዊት እንደተናገረ እኛንም ለርስቱ መረጠን ነው የሚለው ወሐረየነ ሎቱ ለርስቱ ስኖ ለያዕቆብ ዘአፍቀረ አርገ እግዚአብሔር በይባቤ ቁጥር 5 ላይ ያያችሁት አሁን አርገ እግዚአብሔር በይባቤ ወእግዚእነ በቃለ ቀርን ዘምሩ ለአምላክነ ዘምሩ ለንጉስነ ዘምሩ ይላል እዛ ላይ እንደምታዩት ማ አረገ ነው የሚላችሁ የመጀመሪያው ላይ አርገ እግዚአብሔር በይባቤ በልልታ ማን ያረጋው እግዚአብሔር በልልታ ያረጋው በይባቤ ማን ነው እግዚአብሔር ወእግዚእነ በቃለ ቀርን በመለከት ድምጽ ያረጋው ማን ነው ጌታችን እግዚአብሔር አለው ጌታችን አለው አምላካችን አለው ንጉሳችን አለው ኢየሱስ ክርስቶስን አራቱንም እዩዋቸው እዛ ላይ መስመር ይደረግ አንደኛ እግዚአብሔር ሁለት እግዚእነ ሶስት አምላክነ አራት ንጉስነ አያችኋቸው ሙሉን እስቲ ከኔ ቀጥላችሁ ሁላችሁም ተናገሩ በቤታችሁ ሆናችሁ ያላችሁ ሁላችሁም ተናገሩት የቅዱስ ዳዊትን ቃል የእግዚአብሔር ሰላም በኔም በእናንተ ይደር ምን አለ ከኔ ቀጥላችሁ በሉ አርገ እግዚአብሔር በይባቤ ወእግዚእነ በቃለ ቀርን ዘምሩ ለአምላክነ ዘምሩ ለንጉስነ ዘምሩ አሁን የለም እዛ ላይ አታውትም አራቱን ምንድነው ያልነው ነበር አንደኛ አርገ እግዚአብሔር በምን በይባቤ ያለን አርገ ማ እግዚአብሔር ወልድ ማን ነው እግዚአብሔር ነው ቀጥሎስ ምን ነበር አንደኛ እግዚአብሔር ቀጥሎ ምንድን ነበር ያለው ጌታችን እግዚእነ ወእግዚእነ በቃለ ቀርን በመለከት ድምጽ ደግሞ ማን አረገ ጌታችን መጀመሪያ እግዚአብሔር ቀጥሎ ጌታችን አለው ቀጥሎ ደግሞ ዘምሩ ለአምላክነ ዘምሩ አለ ለማዘምሩ ለአምላካችን ማን ነው አምላካችን ኢየሱስ አምላካችን ነው አራተኛ ማብሎ ጠራው ንጉሳችን ዘምሩ ለንጉስነ ዘምሩ አለ ያዛችኋቸው አንደኛ ማን ነው እግዚአብሔር ሁለተኛ ማን ነው ጌታችን ጌታችን ብሎ ጠራው እግዚእየ አይደለም ስለዚህ ጌታችን መጀመሪያ ምን ብሏል ብያችኋለሁ በሌላ ቦታ ላይ ይቤሎ እግዚእየ ብሎታል ጌታዬ ስለዚህ ለእግዚእነ ጌታን አምላኬ እግዚአብሔር ንጉሴ እያለ ነው የሚጠራው ተመለሱና እዩት አራቱንም ተመልከቱ እንግዲህ በዚህ መልክ ነው አሁን ልክ እንደምታዩት ከዛ ልበ አምላክ ዳዊት ምን ይነግራችኋል መሰላችሁ እስመ ንጉስ እግዚአብሔር ለኩሉ ምድር ለምድር ሁሉ ገዥዋ ነውና ዘምሩ ልበወ ነክሰ እግዚአብሔር ላይ ለኩሉ አሕዛብ በአሕዛብ ሁሉ ላይ ነክሷል ይልና እግዚአብሔርሰ ይነብር ዲበ መንበሩ ቅዱስ እግዚአብሔርሰ ይነብር ዲበ መንበሩ ቅዱስ ወገኖቼ እግዚአብሔር በዘላለም መንግስቱ በላይ ስለሚኖር የምድር ገዢም ቢሆን የሰማይም ገዢ ቢሆን እግዚአብሔር ይነብር ዲበ መንበሩ ቅዱስ በሰማይ መንበሩ ጸወርተ መንበሩ ተሸከሙት ዘላለም የሚኖር ነው ቀድሞም አልጎደለ ሰው ቢሆንም አልጎደለ አልተለወጠም
ተመልከቱ ማኅተመ ድንግልናዋን እንዳለወጠ ከሷ ሲጸነስ ሲወለድ አምላካችን ኢየሱስ ክርስቶስ የሱም አምላክነቱም ቢሆን አልተለወጠም ለሙሴም የነገረው ሐመልማል ከነበልባል ነበልባል ከሐመልማል ተዋህዶ በዛ ጳጦስ በተባለችው እጽ ያሳየው ረቂቅ ምስጢር በኮሬብ ምድር በሲና ተራራ ይሄን ነበር ስለዚህ ወገኖቼ ያ ያረገው አምላካችን ኢየሱስ ክርስቶስ እሱ እግዚአብሔር ነው ጌታችን ነው እሱ አምላካችን ነው እሱ ንጉሳችን ነው የመጨረሻ ክፍል አለችኝ ተመልሼ በሷ እቋጫለሁ ይሄም ሌላ አንድ ነገር አለ መላእክቱ የተናገሩት ይህ ከዚህ ወደ ላይ ሲወጣ ያያችሁት ልክ እንደዚሁ ተመልሶ ይመጣል ይላል እሷን ተመልክተን የዕለቱን ትምህርት እናበቃለን መጨረሻውን የማጠቃለያችንን እንይ እንግዲህ እዚህ ጋር ደግሞ አንድ ሌላ ረቀቅ ያለ ምስጢር የምናይበትን ነው ቅዱስ ሉቃስ የሚጽፍልን የግብረ ሐዋርያት ወይም የሐዋርያት ሥራ ቁጥር 11 ላይ መላእክቱ ከተናገሩት ውስጥ የገሊላ ሰዎች ላይ የተናገረው አለ ምንድነው ፈዘው ደንግጠው ቆመው ስለነበር ለምንድነው የቆማችሁት አላቸውና እንደው ዝም ብላችሁ ትራዩ ሰማይ ሰማይ ያያችሁ ብሎ ቀደም ባየነው ረቂቅ ምስጢራይና ከዛ ቀጥሎ ምንድነው የሚላቸው ዝውእቱ ኢየሱስ ይላቸዋል ይሄ ኢየሱስ ነው ዘአርገ እማቤክሙ ከናንተ ተለይቶ ውስተ ሰማይ ሲያርግ የምታዩት እሱ ኢየሱስ ክርስቶስ ነው ዝውእቱ ኢየሱስ ዘአርገ እማቤክሙ ውስተ ሰማይ ከናንተ ተወስዶ ወደ ላይ ሲያርግ የምታዩት እርሱ ኢየሱስ ክርስቶስ ነው አልተለወጠም ዕብራውያን ላይ እንደሚናገረው ምዕራፍ 13 ቁጥር 7 ስታዩ ትናንትናም ዛሬም ለዘላለም ያው ነው ሲል አልተለወጠም ዝውእቱ ኢየሱስ ክርስቶስ ተመልከቱ ዘአርገ እምሰማይ ወደ ሰማይ ያረገው መሐቤክሙ ከናንተ ተለይቶ ወደ ሰማይ ሲወጣ የምታዩት እሱ ኢየሱስ ክርስቶስ ነው ልክ ደግሞ መውጣትና ማረግ አይደለም ይሄ ኢየሱስ ክርስቶስ እንደገና ደግሞ ቀጥሎም እንደሚለን ወከማሁ ከአይበ ይመጽ ልክ እንደዚሁ ኢየሱስ ክርስቶስ ይመጣል በከመ ሪክምዎ ያርግ ሰማይ ልክ ወደ ሰማይ ሲወጣ እንዳያችሁት ልክ እንደዚሁ ተመልሶ ይመጣል እዚህ ጋር ደግሞ የተነገረው ዳግም ምጽአቱ ነው ዳግም ምጽአቱ ደግሞ ያስደነግጣል መዝሙር 49 ላይ እዩት እግዚአብሔር ሰጋደ ይመጽው አምላክ ነው ይያረመም በሰዓት ይነድር ቀልብ ሆኖ የሚለው ይመጣል ልክ እንዲህ እንዳያችሁት የተባለውን ግን አራት ነገሮች ብቻ ልንገራችሁና ትምህርት ይላብቃ አንድ ያረገበት ስፍራ ምን ነው ደብረ ዘይት ልክ እንደዚሁ ይመጣል ደብረ ዘይት ተራራ ላይ እግሩ ይረግጣል ነብዩ ዘካርያስ በረከቱ ይደርብን ያምላኩ በረከት በኔና በእናንተ ላይ ይሁንና ምዕራፍ 14 ላይ ይሄን ይነግረናል የደብረ ዘይት ተራራ ላይ እግሩ ይረግጣል ሲመጣ የደብረ ዘይት ተራራ ላይ ነው በነገራችን ላይ ማቴዎስ 24 ስለ ፍጻሜው የዓለም ፍጻሜ የነገራቸው ደብረ ዘይት ተራራ ላይ ነው አሁንም ያረገው ደብረ ዘይት ተራራ ላይ ነው ተመልሶም የሚመጣው ይህ ወደ ሰማይ ሲወጣ ያያችሁት ወከማሁ ካይበ ይመጽ ልክ እንደዚሁ ይመጣል ካይበ ይመጽ እንደገና ይመጣል ዳግም ምጽአት ስለዚህ ደብረ ዘይት ተራራ ላይ ይመጣል ሁለተኛ ያረገው በክበበ ትስብኢት ነው በሰውነቱ ነው ቅድም እንዳነሳ ነው ያን ከመቤታችን የተዋሃደውን ሥጋ አልተወውም በዛ በተዋሃደው ሥጋ በክበበ ትስብኢት አርጓል ማቴዎስ 25:31 ልክ እንደዛው በክበበ ትስብኢት ይመጣል ራእይ 1:8 የወጉት ሁሉ ያዩታል እንደዛው ይመጣል በክበበ ትስብኢት በተዋሃደው ሥጋ እረኛ በጎቹን ከፍየሎቹ ለይቶ በጎቹን በቀኙ ፍየሎቹን በግራ አደረጋቸው የሚለው ጻድቃንን በቀኙ ኃጣንን በግራው አደረጋቸው ይላል ይመጣል እንደዚሁ ወካይ በይመጽ ዝውእቱ ኢየሱስ ክርስቶስ ይሄ የምታዩት ኢየሱስ ክርስቶስ ነው ወካይ በይመጽ ልክ እንደዚሁ ደግሞ ይመጣል ወደ ሰማይ ሲያርግ እንዳያችሁት አመጣጡ እንደዚህ ነው ሁለት በክበበ ትስብኢት ሶስት መላእክት አሉ አብረው ጌታችን ሲያርግ መላእክቱ ቆመው እንዳያችኋቸው ሲመጣም እልፍ አላፋት ከሆኑት መላእክት ጋር ነው የሚመጣው ልክ ሲወጣ እንዳያችሁት ወካይ በይመጽ ልክ እንደዚሁ ተመልሶ ይመጣል አራተኛ ጌታችን በልብ መታሰቡ በቃል መነገሩ ከፍ ይበልና ሲያርግ ዝም ብሎ አይደለም ያረገው ዳዊት ምን ብሏል ዝማሬ ያለ አላለም ቅዳሴ ያለ አላለም ግና ያለ አላለም ውዳሴ ያለ አላለም
በስልጣን ነው አላለም በይባቤ ነው አላለም ክብር ምስጋና ይግባውና አሁንም ጌታችን ሲያርግ በብርሃን በስልጣን በይባቤ በቅዳሴ ነው ጽፉ ዳዊክሙ ወየብቡ እጆቻችሁን አጨብጭቡ እልል በሉ እናንተ ክርስቲያኖች ንጉሳችን አረገ እግዚአብሔር አረገ መድኃኒታችን አረገ ያ ሞትን ድል አድርጎ የተነሳው አረገ ዘምሩ ከዳዊት ጋር ክርስቲያኖች ዘምሩ ኢየሱስ ክርስቶስ ሞትን ድል አድርጎ የተነሳው ነው በእምነት ብዙ ነገሮችን ምድር ላይ እዩ ብዙ የእምነት መስራቾች ሞተዋል አልተነሱም መቃብራቸው ከተገኘ አጥንታቸው አለ የኛ አምላክ ኢየሱስ ክርስቶስ አምላካችን አረገ እግዚአብሔር በይባቤ አረገ ወእግዚእነ በቃለ ቀርን በመለከት ድምጽ ነው ያረገው ዘምሩ ለአምላክነ ዘምሩ ለንጉስነ ዘምሩ በብርሃን በስልጣን በቅዳሴ በይባቤ በግናይ በዚህ እንዳረገ ዳግም ሲመጣም በስልጣን ይመጣል እንደዚሁ በብርሃን ይመጣል እንደዚሁ በመላእክት ቅዳሴ ይመጣል በግናይ ይመጣል በውዳሴ ይመጣል በትፍሲት ይመጣል አዎ ይመጣል ማንዘነጋው ግን እሳት ይነድድ ቅድሜሁ ሌላው ወአምላክነህ እያረም ያኔ ዝም እንዳለ ዝም አይልም ስለዚህ የንስሐ ሕይወት ይዘን እልል ብለው ከሚቀበሉት ጋር እንድንደመር ይህ ትምህርት የሚያሳስበን ይሄንን ነው ቀድመ እርገት ጊዜ እርገት ድህረ እርገት ብዬ በዚህ የከፈልኩት የራስ ያከፋፈል ነው በዛች ሰዓት ያለችውን እና የ40ውን ቀን ጉዳይ እንድንመለከት እግዚአብሔር ይሄን ጊዜ ሰጥቶናል አነሳስቶ ያስጀመረን አስጀምሮ ያስፈጸመን አምላክ ክብር ምስጋና ይግባው እመቤታችን አትለየን በቀኝም በግራም ተቆምልን መርሃ ግብራችንም እንግዲህ በዚህ ነው የሚፈጸመው የክርስቶስ ወገኖች በተቀላላ ሰላም ሁኑ የአባቶች በረከት የእናቶች በረከት በሁላችን ላይ አድሮ ይኑር ሰላም ሁኑ